ባትን ጦርነት እኮ ጀምሯታል እኮ አሁን እኮ አይደለም የጀመራት ቀደም ብሎ እኮ ነው የጀመራት እኮ ከትግራይ ላይ አብይ አህመድ እኮ ተንኮለኛ እኮ ነው አብይ አህመድ እኮ እርኩስ እኮ ነው እርኩስ ለሰሜኑ ግን ቅዱስ ነው ሓደ ያረገን እኮ ነው አምሐራ እኮ ኦሮሞ ያለው ነገር እኮ አሁን እኮ አምሐራ ማለት ከትግራይ ጋር ያለው ነገር እኮ ሓደ የወሎ አክቲቪስቶች ናቸው እንጂ ሌሎች እኮ ጎብታቸዋል እኮ ወሎ የሚገባዋል ሓድነት እኮ የተፈጠረ እኮ ነው ትግርኛ ተናጋሪው ትግራዋይና ትግርኛ ተናጋሪው ኤርትራ ይገርማል እኮ ትግራይ ባይኖር ግን ትግርኛ የሚባል ቋንቋ ኤርትራውያን ከየት ያመጡ ነበር ምን ይናገሩ ነበር ብዬ ሳስበው አረበኛ ብዬ ዋይ አኑ ሙሻለ ከሱዳኒ ይሄ ሓደ ህዝቢ ሓደ የሚሆንበትን ቅዱስ ጦርነት ሊጀመር ነው የጦርነት ቅዱስ የለውም ጦርነት ብዙዎችን ይፈጃል ብዙዎችን ይገላል ብዙ ንጹሃኖችን ያጠፋል አቃለሁኝ የጦርነት ቅዱስ የለውም ግን እንደ ኢትዮጵያ አባቶች እንደ ኢትዮጵያ የእምነት አባቶች ቅዱስ ጦርነት ነው ብሎ መስቀል ይዘው ታንክ ተገድፎ ፎቶ ከተነሱ በኋላ እንደዚህ ጉድፍ ብለው ያ ካህነ በኋላ እኔ አሁን ቅዱስ ነው እርኩስ ነው ብሎ ማን ይጠይቀኛል ሞት የከነ መስቀል ይዘው ወታደር ሲባርኩ ባይ መስቀል ይዘው ወታደር አይማረክም ይባረካል እንጂ እውነት ነው እውነት በትግራይ ጦርነት እኮ ብዙ ነገር አይተናል የሰሜኑ ጥላቻ እኮ ስኬት እንደሆነ እኮ አይተናል አሁን ደግሞ በአምሐራው ጦርነት ደግሞ ያየን ግን የአምሐራ ልጆች ንቅት በሉ አሁን ያለው ነገር ደደብ እንዳትሆኑ እቺ ጊዜ ያለፈቻችሁ አምሐሮች እቺን በቀልድና በዝባዝንክ የምታልፏት በሐሜትና ከሌ እንደዚህ ብላ ከሌ ዋጋ ነው ታስከፍላችሁ ይሄ ጦርነት ከኤርትራው ይልቅ አምሐራውን ውጥንቅጡን የሚያጠፋ ነው ነገርኳችሁ ይሄ ከአገሮች ጋር ነው ጦርነቱ የኢትዮጵያ ጦርነትና የኤርትራ ጦርነት አገር ነው ዓለም ቁጭ ብሎ የሚከታተለው ነው በዚህ ሰዓት ቶሎ ብላችሁ የአማራ ልጆች የሆነ ነገር ፍጠሩ ፖለቲካውን አጣጥፉት ወደፊት መምጣት ያለበትን ሰው ወደፊት አምጡ ወደ ኋላ መሞለስ ያለባችሁ ራሳችሁ ተሞለሱ ዝም ብላችሁ እኔ ፈላጭ ቆራጭ ያላችሁ ፊት ዝም ብላችሁ አትሂዱ በኋላ ታፍሩበታላችሁ ትጠየቁበታላችሁ አሁን ነው አምሐራ ይነቃ ወሬ ፎዚታ እንደዛ አትበይ እንዴ አምሐራች ተሰብስባችሁ ደግሞ አጋፋሪዎች አጨብጫቢዎች አላቸው ደግሞ ከኦሮሞም ከትግራይ ሞቶ ዛጋ ቁጭ ብሎ ቤት እኮ ጎንደሬ ስለሆነች እኮ ነው ምናምን እያሉ አታዘናጓቸው መማር እኮ ጎንደሬ ስለሆነች ያቺኛይቱ ደግሞ ወሎዬ ናት የሷ ስታይልና ሙድ አመጣች ብሎ ሓደ ኤርትራዊ የትራክ ሹፌር ሞቶ ስንት አማራች ሰብስቦ ፖለቲካ አቱስ ተረጋግ አማራዊ አብይ አህመድ ሴራ ጥንስሰላችሁ ነው የመጣ ጥንስሰላችሁ ከነዚህ ጋር ጦርነት ከጀመርክ ከኤርትራ ጋር አገር ውስጥ ያለውን የሆነ የጭስን አሲድ ምናምን ይባል ሙሳር ያለ ይሄ ቦምብ ይሄ በሻር አልአሰድ ለህዝቡ የተኮሰበት ይሄ በጭስ መልክ ህፃን ወጣት ባይ ትንፋሽም ህጽር ቁርጽ የሚያደርገው ምንድነው የሚባለው ይሄ ኬሚካል አንተ እሱ ነው የሚተኩ እሱ ሰው ባለጌ ነው አምሐራ ድቃ ሁለተኛ ነው ግዛችሁን እኛ ከኤርትራ ጎን ነን ምናምን እያላችሁ አታባክኑ አላችሁ ደግሞ አይቻችኋል ታሁን በላይኛ እንግዲህ ከኤርትራ ጎን ነን ኤርትራ ረፍታ ጨንቋታል በዚህ ሰዓት ብርሃኑ ጁላ የሚመራው ሰራዊት እኮ ኤርትራ የሚገባው ትቀልዳለህ የብርሃኑ ጁላ ጄኔራሎች ሲናገሩ አልሰማም ቤተ እምነት ገዳማት መስጊድ ምንም ነገር አንምርም ሲሉ አልሰማም በትግራይ ጦርነት ቪዲዮ አለኝ ለምስክርነት ላመጣላችሁ ይችላል እንዴ ኤርትራውያን እንደ ዘንድሮ አልፈሩም እኮ እንደ መለስ ዜናዊ አስመራ ልንገባ ነው ምናምን ሲባሉ ተመለሱ የሚለው መስለው ነው መለስ ወራ ይሄ ባለጌ ነው አብይ ባለጌ ነው አብይና ጄኔራሎቹ እኛ እንደምንገምታቸው አይደሉም አባቴ በጣም አዲግኞች ናቸው እናቴን ኤርትራ እንደ ዘንድሮ ፈርታ አታውቅም
ትቀልድ ያለ እንዴ? ማርሻል ብርሃኑ ጁላ ቤተ ክርስቲያን ነሽ፣ መስጊድ ነሽ፣ ገዳም ነሽ፣ አባት ነሽ፣ ሕፃን ነሽ፣ ምንም አይነት ምህረት እንዲያታረጉ ብሎ የሚያውጅ ትልቅ ጄኔራል እኮ ነው። አስባችሁታል? ይህንን 2 ሚሊዮን 3 ሚሊዮን ናቸው ይባላል። ከ3 ሚሊዮኑ ያው 2 ሚሊዮኑ አቅመ ደካማ ናቸው። የአዛውንቶች ክበብ እየተባለች የምትጠራ ሀገር ብርሃኑ ጁላ የሚባል አንድ የራሱን ዜጋ በድሮን እንትን ብሎ እና መሳሪያ ልምረጠልህ እንዴ ልትዋጋ አይደል እንዴ ገባው ያለ ሞሬ ጫካ ፖለቲካ እኮ ትንታኔ እኮ ኤርትራ እኮ ፖለቲካ ያውቃል እኮ ኢሳያስ እኮ ያውቃል እኮ ፋኖ የሚባል አማራ ክልል ውስጥ በኢትዮጵያ ግዛት የሚኖር አንድ ታጣቂን በድሮን ወጋኝ ትላለህ እና ጦርነት እኮ ነው የያዝነው በምን አይነት መሳሪያ ልውጋ ብሎ ኢታማዦር ሹሙ ወጥቶ የተናገረ እኮ አስቡት እንጂ ለኤርትራ የሚመጣባት ማዓት እኮ አይደለም እኮ ጉድ እኮ ብዙ እኮ ነው። እናንተ ቀልዱ ከኤርትራ ጋር እንሰራለን እንኳን ለመስራት አይደለም። አሁን ከኤርትራ ጋር ሲጋጠሙ እናንተና አብይ አህመድ ሌላ ስራ እንዳይሰራችሁ ከወዲሁ ጥንቅጥ ብላችሁ ጠብቁ። ህዝቤ ማለት ጀምሩ። ዝም ብላችሁ በማያገባችሁ ፖለቲካ ተጠምዳችሁ እኔ እኮ ግራ እኮ ነው የምትገቡኝ። አሁን መማር ከዛቸው ወለየ ጋር ቆንጆ ሆነች። ያቺኛይቱ የዚችን ጥበብ ወሰደች አልወሰደች ለዚህ ለምስኪን ለአማራ ገበሬ የሚጠቀመው ነገር አለንን? አሁን ቤታ ጎንደሬ ሆነች ኦሮሞ ሆነች ለአማራ ፖለቲካ የሚፈይደው ነገር አለንን? እንደው ነገር ከመውደድ እንደው ውጥንቅጥ ነገር ደስ ከማለት ውጪ እንደው የሚጠቅመውና የሚለውጠው ነገር አለ በአማራ ፖለቲካ? በተለይ ለዚህ ምስኪን የአማራ ገበሬ በድሮን አብይ አህመድ ካለ አንዲት ርህራሄ ለሚጨፈጭፈው የአማራ ገበሬ የሚለውጠው ነገር አለ ወይ? ጠብ የሚልለት ነገር አለ? አማራ ልቃ ብያለሁ። ሰሜን እኔ በሰሜናዊ መንፈስ ነው የማስበው። ሰሜናዊ አንድነት ደግሞ እንደሚመጣ እርግጠኛ ስለሆንኩ ነው ይሄን ነገር መናገር። ምክንያቱም መናገር አልፈልግም። ኧረ ሊቦላ በቃ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ የምትባል ታላቅ ሁለት አገሮች ይሞታሉ። ኑቃ በቃ ደግሞ ሰሜናዊ አንድነት የሚመጣው እኮ እናንተ ጁሎች ከናችሁ ሰሜናዊ አንድነት የሚመጣ የምታስቡት ከባለስልጣናቶች ምናምን ይመስላችኋል? ኧረ ወዳችን ነው የለም። እሱ አይገኝም እኮ ሰሜናዊ አንድነት የሚመጣው ከህዝቡ ነው። እናቴን ሰሜናዊ አንድነት የሚመጣው ከዛ ምስኪን ገበሬ ነው። አሁን ያለው የፖለቲካ ትክትክ የፖለቲካ እንዴ እያየህ ነው። አታዩም እንዴ ህዝቡ እኮ መናገር ጀመረ እኮ። አታጋድሉን። አንድ ማተብ ነው ያለን፣ አንድ ቤተ ክርስቲያን ነው፣ አንድ መስጊድ ነው ያለን ውስጥ ነው ጀምሯል። ከኤርትራ አሁን የኤርትራ ጦርነት በተለይ ከተጀመረች አልኩኝ ተጀምራለች። ከተጀመረች ቆየች። ተወረናል እኮ ኤርትራ ታደርኩ ወሮናል እኮ እንዴ። ዓለም እያየ እኮ ነው የወረደን እኮ ኤርትራ መንግስት። ዓለም እያየን አብይ አህመድም ያውቃል። ይሄ ወሮናል። ኢሳያስ እኮ ወሮናል እኮ። ለኛ ኢትዮጵያን እኮ ውርር እኮ ያደረገን በቃ አገራችን እኮ ተወራል እኮ። እና ጦርነት አልጀመረም ምናምን ትላላችሁ እንዴ? አባቶቻችን አገራቸው ተወሮ ዝም ብለው አንተ ምን ነው የምቀዋጠር? ለማንኛውም አብይ አህመድ የኛ ጀግና እናትህ ንጉስ ነህ ብለሃለች። የእናትህ ህልም ደግሞ ይሳካል። ግን የምትነግዘው በሰሜኑ ላይ ሳይሆን በደቡብ ላይ ነው። ይሄንን ከነ ደብረጽዮን ጋርም ተነጋግረሃል። ዋይ አንተ ምን ባለስልጣን ስም ማነሳው? አብይ አህመድ እኮ ንጉስ እኮ ነው፣ የደቡብ ንጉስ። ደቡብ ላይ ይነግሳል። ደቡብ ኢትዮጵያ የምትባል ታላቅ ሀገር ይዞ የበለጸገች የለማች ይነግሳል። ሰሜኖች ደግሞ ይሞታሉ። ሰሜኖች ለብልጽግናም ለሞለወጥም የሰሜን ህዝብ እኮ ጭንቅላት ያለው ህዝብ እኮ ነው። ባለስልጣናቶቹ ናቸው እኮ በሴራ ጥልፍልፍ አድርገው ድህነት አረንቋ ውስጥ የከተቱት እኮ። ሰሜን እኮ ለሞለወጥ እኮ 1 ዓመት እኮ ይበቃዋል። 2 ዓመት እኮ ይበቃዋል እኮ። ይሄ ኤርትራ ህዝብ ይዘህ፣ ይሄ ትግራይ ህዝብ ይዘህ፣ አምሓራ፣ አፋር እንደዚህ ይዘህ እኮ በቃ በአንዴ እኮ ነው በአመት ውስጥ
መንግስት በቃ ይቀየራል። ሰሪ ህዝብ ነው፣ ተለዋጭ ህዝብ ነው። ጌታን የታሪክ ሀገር እኮ ነው። በጣም የሚጎበኙ ሀገር እኮ ነው ያለን እኮ እኛ ሰሜኖች እኮ ታሪክ እኮ እንዴት ትቀልላላችሁ እንዴ? ከመካ ከቁድስ በኋላ እኮ ነጃሽ እኮ ነው ረሱል ለመጀመሪያ ጊዜ ሂዶ ወደ ሀበሻ ያሉበት እኮ ትልቅ ታሪክ ያለ አንተ እኛ እኮ ሕደጉት ታሪክ አይን ዛረባን እናድጋለን እየገደፍን እንገዳድፋለን። ግን አሁን ሰሜን አንድነት ሞቷል። ወደድሽም ጠላሽም በተለይ ሰሜን ኢትዮጵያ የሚባል ታላቅ ሀገር ከገነባን በኋላ የዜግነት ሁሉ እንደሚከፈለን እርግጠኛ ነኝ። እናቴ ለኛ እኮ አይደለም ለልጆቻችን እናሳልፍ እንጂ ታሪክ ያለን ሀገር እኮ ይሄ ላሊበላ ቅርጽ እዩት እስቲ። አሁን ፒራሚድ ከሚባለው አክሱም ይሄ ግብጽ ላይ ከሚጎበኘው የሆነ ጎጆ ቤት ከሚመስል የተሻለ እኮ ነው። ጥበብ የታየበት እኮ ነው። ሰላም ብንሆን እኮ ሰው ቆፍሮ ወደ ታች ህንጣ ይገነባል። እንጃ ሰሜን እኮ ሕደጉት እንደ በጦርነት አሁንም ግድ የለም። ደግሞ ይሄ የኤርትራ ባህር ምናምን እኮ እምጋዛለሁ እኮ የሻዕቢያ ደደቡ ነው እንጂ ኢሳያስ አፈወርቂ ሰሜኑን ህዝብ አደህየው እኛንም አብሮ አደህየኔ እከክ ህዝቡን ለሻርክ እኔ ሶሜን ንቃ። በቃ አመሰግናለሁ ስለነበረን ቆይታ። አብይ አህመድ ይዕወት። የአብይ አህመድ